ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ የምናነሳው ጉዳይ ከአካዳሚክ ጉዳዮች ወጣ ያለና ወቅታዊ ጉዳይ ነው። ይህም ጉዳይ በአብዛኛው ማህበረሰብ ዘንድ በተለይም በፋይናንስ ዘርፉ ማህበረሰብ ዘንድ በዘወትር ይነሳል። የኢትዮጵያ ብሔራዊ ባንክም በተለያዩ ጊዜያት አስገዳጅ በሚመስል መልኩ ለጉዳዩ አጽንኦት ሲሰጥ ይታያል። ጉዳዩም የፋይናንስ ዘርፉ ለውጭ ተዋናዮች ክፍት መሆኑን አስመልክቶ የሀገር ውስጥ ባንኮች እጣ ፈንታ ምን ሊሆን ይችላል እና ምን ሊመስል ይችላል ከሚለው ጋር አብሮ ይነሳል። ይህም የዛሬው ርዕሳችን የባንኮች ውህደት መርጀር ወይንም መጠቅለል አኩዚሽን ይሆናል ማለት ነው። እንግዲህ የባንኮች ውህደት መርጀር እና መጠቅለል ወይም ግዢ አኩዚሽን ምንድነው የሚለውን ስናይ ውህደት ወይም መርጀር ማለት ሁለትና ከዚያ በላይ ኩባንያዎች ወይም ባንኮች በጋራ አንድ አዲስ ኩባንያ ወይም ባንክ መፍጠር ሲችሉ ወይም ሲፈጥሩ ሲሆን መጠቅለል ወይም ግዥ አኩዚሽን ማለት ደግሞ አንድ ኩባንያ ወይም ባንክ ሌላን ኩባንያ ወይም ባንክ ሙሉ በሙሉ ወይም በከፊል ሲገዛ ወይም ሲጠቀልል ነው ማለት ነው። ለምሳሌ ኢትዮጵያ ውስጥ ዳሽን ባንክ እና ወጋገን ባንክ ቢዋሃዱና አንድ አዲስ ባንክ ቢፈጥሩ ውህደት ወይም መርጀር ሲባል የቻይና ኮመርሻል ባንክ ኢትዮጵያ ውስጥ ካሉ ባንኮች አንዱን ቢገዛ ወይም ቢጠቀልል መጠቅለል ወይም ግዥ አኩዚሽን ይባላል ማለት ነው። እንግዲህ ውህደት እና ውህደት ወይም መርጀር እና አኩዚሽን ወይም መጠቅለል ትርጉማቸው እንደዚህ ካልን ጥቅማቸውስ ምንድነው የሚለውን ነገር ስናይ የገበያ ኃይል በመጨመር ትላልቅ ተወዳዳሪዎችን ለመቋቋም ያስችላል የሚለው ጥቅም አላቸው። እንግዲህ ምንድነው ሁለት ትንንሽ ኢንቲቲዎች ወደ አንድ ትልቅ ኢንቲቲ ሲመጡ በገበያ ያላቸውን ተወዳዳሪነት ማሳደግ ይችላሉ። ተወዳዳሪነታቸውን ማሳደግ ከቻሉ ደግሞ ከትልልቅ ተወዳዳሪዎችን መቋቋም ይችላሉ ማለት ነው። ሁለተኛው ምንድነው የካፒታል ተደራሽነታቸው ይጨምራል። ለምሳሌ አንድ ኩባንያ ወይም አንድ ባንክ በተወሰኑ አካባቢዎች ብቻ ሊሚትድ ሆኖ ከቆየ ሌላ አቅም ስለሚጨመርለት ከሌላኛው ኢንቲቲ ካፒታሉ ተደራሽነቱ ይጨምራል ማለት ነው። ሌላው ደግሞ የተሻለ የመደራደር አቅምን ይፈጥራሉ። በብዙ ነገሮች መደራደር እንግዲህ በብዙ ነገሮች ሊሆን ይችላል። አቅማቸው ካፒታላቸው ከጨመረ የገበያ ኃይላቸው ከጨመረ የመደራደር አቅማቸውም አብሮ ይጨምራል ማለት ነው። ሌላው ብዙ ቅርንጫፎችን በአንድ ስርዓት በማስተዳደርና የሰራተኞችን ቁጥር በመቀነስ ወጪ ይቆጥባል እንዲሁም የስራውን ወጪ ይቀንሳል የሚለው ሌላው ጥቅማቸው ነው ማለት ነው። እንግዲህ ይሄ እንደምናየው ለምሳሌ አሁን ባለው ኢትዮጵያ ውስጥ ባለው ሴናሪዮ የተለያዩ ቦታዎች ላይ አንድ ላይ ብዙ አይነት ባንኮች ተደርድረው ልናይ እንችላለን። አንዱ ቦታ ላይ ንግድ ባንክ አለ፣ አንዱ አብሲኒያ አለ፣ አንዱ ዳሽን አለ፣ ቀጥሎ ዘመን አለ፣ ቀጥሎ ንብ አለ፣ ቀጥሎ ቡና አለ እና የተለያዩ ባንኮች አንድ ቦታ ላይ ኮንሰንትሬት ይሆናሉ። ነገር ግን እነዚህ ባንኮች ቢዋሃዱና አንድ ኢንቲቲ ቢፈጥሩ ያን አካባቢ ማህበረሰብ ለማገልገል ምናልባትም አንድ ቅርንጫፍ ሊበቃ ይችላል። ስለዚህ አንድ ቅርንጫፍ ለማስተዳደርና ብዙ ቅርንጫፍ ከ10 ከ15 በላይ ቅርንጫፍ ለማስተዳደር የሚወጣው የሰው ኃይል እና የሚያስፈልገው የሰው ኃይልና ወጪ አንድ አይነት አይደለም። ስለዚህ የተለያዩ ቅርንጫፎችን በአንድ ስርዓት ውስጥ በአንድ ቋት ውስጥ በማስገባት አንደኛ የሰራተኞችን ቁጥር ይቀንሳል። የሰራተኞቹ ቁጥር ሲቀንስ ደግሞ ወጪም አብሮ ይቀንሳል ማለት ነው። ሌላው አዳዲስ ቴክኖሎጂዎችን መወራረስ ይኖራል። ለምሳሌ ባንኬክስ የሚሰራበት የራሱ የሆነ ቴክኖሎጂ አለው። ባንኳይ የሚሰራበት የሚንቀሳቀስበት ቢዝነሱን ራን የሚያደርግበት የራሱ የሆነ ቴክኖሎጂ አለው። ስለዚህ እነዚህ ሁለት ባንኮች ባንኬክስ እና ባንኳይ አንድ ላይ ቢሆኑ የቴክኖሎጂ መወራረስ ይኖራል ማለት ነው። በመጨረሻም እንግዲህ ኃይላቸው ከጨመረ ካፒታል ተደራሽነታቸው ከጨመረ የተሻለ የመደራደር አቅም ካላቸው ወጪን ከቀነሱ ቴክኖሎጂን ከተወራረሱ ምን ይሆናል ማለት ነው? በመጨረሻም ገቢያቸው ያድጋል ማለት ነው። ምክንያቱም አፍተር ኦል የቢዝነስ ኢንቲቲ ሜን ኦብጀክቲቭ ትርፍን ማሳደግ ስለሆነ ገቢያቸው ያድጋል ማለት ነው። እንግዲህ የባንኮች ውህደት መርጀር ወይም አኩዚሽን ጥቅሙ ይሄ ከሆነ
ጉዳትም ሊኖረው ይችላል። ማንኛውም ነገር የራሱ የሆነ ጥቅም አለው፣ የራሱ የሆነ ጉዳት አለው። የአኩዚሽን እና የመርጀር ጉዳት ምንድነው የሚለውን ስናይ የሰራተኞች መቀነስ ይፈጠራል። ይህም ስራ አጥነትን በመፍጠር ኢኮኖሚን ይጎዳል። ከላይ እንዳልነው የተለያዩ ቅርንጫፎችን አንድ ላይ መጠቅለል የሰራተኞችን ቁጥር ይቀንሳል ብለን ነበረ። በአዘር ሳይድ ኦፍ ዘ ኮይን ደግሞ ሰራተኛ ቁጥር ሲቀነስ ስራ አጥነት ይኖራል። ስራ አጥነት ሲኖር ደግሞ ኢንዳይሬክትሊ አንኤምፕሎይመንት ኢኮኖሚ ይጎዳል ማለት ነው። ለምሳሌ ድርጅቶች በሚዋሃዱበት ጊዜ ተመሳሳይ ክፍሎች የነበሩ ሰራተኞች በማዋሃድ ሰራተኞችን ሊቀንስ ይችላል። ለምሳሌ ባንኬክስ የራሱ የሆነ ኤችአር አድሚኒስትሬሽን ይኖረዋል። የራሱ የሆነ የአይቲ ባለሙያ ይኖረዋል። የራሱ የሆነ ሌላም ዲቪዥን ዳይሬክቶሬት ውስጥ የሚኖሩ ሰራተኞች ይኖራሉ። ነገር ግን እነዚህ ሁለት ኢንቲቲዎች ወደ አንድ ኢንቲቲ ሲመጡ ለሁለቱ ኢንቲቲዎች የነበሩ አይቲዎች ኤችአሮች ምናምን ወደ አንድ ኢንቲቲ ይሆናል። ቢያንስ በግማሽ ሰራተኛው ይቀነሳል ማለት ነው። ሌላው ተቋማቱ የተለያየ የስራ ባህልና ያተገባበር ዘዴ ስለሚኖራቸው የባህል ግጭት ወይም ካልቸር ክላሽ ይፈጠራል። የተለያዩ አስተዳደራዊ ዘዴዎችም ችግር ሊፈጥሩ ይችላሉ። አሁን ለምሳሌ እንግዲህ ኢትዮጵያ ውስጥ ሁለት ባንኮች ብናነሳ ለምሳሌ ዳሽን ባንክ እና አቢሲኒያ ባንክ ብናነሳ ዳሽን ባንክ የራሱ የሆነ የስራ ባህል አለው። የራሱ የሆነ ያተገባበር ዘዴ ያፈጻጸም ዘዴ አለው። የራሱ የሆነ ከሲኒየር ማኔጅመንቱ ወደ ሎወር ስታፉ የሚወርድበት የኢንፎርሜሽን ፍሎ ስርዓት አለው። ዳሽን ባንክም የራሱ የሆነ ይኖረዋል። አቢሲኒያ ባንክም የራሱ ይኖረዋል። ስለዚህ ወደ አንድ ሲመጡ ምንድነው ካልቸር ክላሽ የባህል ግጭት ይኖራል። እንደገና ደግሞ እነዚህ የተለያዩ አስተዳደር ዘዴዎች ወደ አንድ ለማምጣት ችግር ይፈጠራል። ችግር ሊፈጥሩ ይችላሉ ማለት ነው። ሌላው ጉዳት ምንድነው? በውህደት ጊዜ የህግ የምክር እና የቴክኖሎጂ ወጪዎች ከፍተኛ ሊሆን ስለሚችሉ ከፍተኛ ወጪ ይፈጥራል። እንግዲህ ዝም ብሎ ውህደት መርጀር ወይንም ግዥ አኩዚሽን ዝም ብሎ አይፈጠርም። የራሱ የሆነ ስቴፖች አሉት። ስቴፖቹ እናያለን። ስለዚህ በነዛ ስቴፖች ውስጥ የራሳቸው የሆነ የውህደት ስትራቴጂ ፈጥረው ነው የሚንቀሳቀሱት። እንግዲህ ያን ዝም ብሎ አይካሄድም። የራሱ የሆነ ወጪ አለው። አማካሪ ይኖራል፣ የቴክኖሎጂ ይኖራል፣ የህግ ውጣውረድ ይኖራል። ስለዚህ እነዚህ ሁሉ ወጪ ስለሚኖራቸው ከፍተኛ ወጪ ሊጠይቅ ይችላል ማለት ነው። ሌላው ባንኮች ከተዋሃዱ በኋላ የደንበኞች እምነት መቀነስ ሊኖር ስለሚችል ደንበኞች ሌላ ባንክ ሊሄዱ ይችላሉ። ደንበኛ ሊያሳጣ ይችላል። ለምሳሌ ባንኬክስ ከፊት የነበሩ ደንበኞች አሉ፣ ባንኳይ ከፊት የነበሩ ደንበኞች አሉ። እነዚህ ሁለት ባንኮች ወደ አንድ ሲመጡ በደንብ በደንበኛው ዘንድ ግርታ ሊፈጥር ይችላል፣ እምነት ሊያጣ ይችላል። እነዚህማ የተዋሃዱት ወይም ግዥ የተፈጸመባቸው አቅም ባይኖራቸው ነው። ወደፊትም ባንክረፕት ሊሆኑ ይችላሉ፣ ሊከስሩ ይችላሉ። ስለዚህ በጊዜ የሚያዋጣኝን ባንክ ልፈልግ መተማመን አልችልም ብሎ ደንበኛው የራሱ የሆነ ስፔኩሌሽን በመፍጠር የእነሱን ደንበኝነት ሊተው ይችላል። ስለዚህ የደንበኞች እምነት መቀነስ ሌላው ጉዳት ነው ማለት ነው። እንግዲህ የባንኮችን ውህደት መርጀር ወይም አኩዚሽን ግዥ ስናይ በሁለት አይነት መንገድ ሊካሄድ ይችላል። አንደኛ በፈቃደኝነት ነው። ሁለተኛ በግዳጅ ሊሆን ይችላል። የባንኮች ውህደት በፈቃደኝነት ወይንም በግዳጅ ሊደረግ ይችላል ማለት ነው። እንግዲህ በግዳጅ ሊያደርግ የሚችለው ምናልባትም ዳይሬክት አስገዳጅነት ባይኖርም ለምሳሌ ኢትዮጵያን ስናነሳ የኢትዮጵያ ብሔራዊ ባንክ አስገዳጅ ያልሆነ ነገር ግን አስገዳጅ የሚመስል ፖሊሲ ሊያወጣ ይችላል። ለምሳሌ አሁን ካፒታላቸውን 5 ቢሊዮን ብር አድርሱ የሚለው መመሪያ ጊዜ ገደብ ተሰጥቷቸዋል። እሱ ለምሳሌ አስገዳጅ እንዲዋሃዱ አስገዳጅ አይደለም፣ ግን እንዲዋሃዱ ደግሞ አስገዳጅ ነው። የውዴታ ግዴታ ነው። ከሞላችሁ ሙሉ ነው፣ ካልሞላችሁ ተዋሃዱ ትከስማላችሁ ነው። ስለዚህ መክሰም ስለማይፈልጉ ያለ ውድ በግድ ይዋሃዳሉ ማለት ነው። ስለዚህ እንደዚህ አይነት ግዳጆች ሊኖሩ ይችላሉ ማለት ነው። በፈቃደኝነት ደግሞ ራሳቸውን በራሳቸው መሰረት በራሳቸው ተነሳሽነት ውህደት ሊፈጽሙ ይችላሉ ማለት ነው። እንግዲህ የግዳጅ ውህደትን ብናየው የግዳጅ ውህደት ዓላማው የባንክ ኢንዱስትሪውን ውድድር ለመቋቋም ለማስፋፋትና ለማጠናከር ነው። የውህደት ዓላማዎቹ የገበያ ኃይል፣ የኢኮኖሚ ምጣኔና ወጪ ቆጣቢነትን ያካትታል ይላል። እንግዲህ የውህደት ዓላማው አንደኛ
እንዳልነው እንግዲህ ይሄ ውህደት መርጀር እና አኩሴሽን የሚለው ተርም የመጣው የውጭ ባንኮች ወደ ሀገር ውስጥ ስለሚገቡ ኢኮኖሚ ውስጥ የሀገር ውስጥ ፋይናንስ ተቋማት ውስጥ የሚፈጠረውን ጫና ለመቀነስ ነው። እነሱ ዘአር ቬሪ ቢግ ቬሪ ጃንት በቴክኖሎጂ በካፒታል በሰው ኃይል በብዙ ነገሮች ትልቅ ስለሆኑ የአገር ውስጥ ባንኮችን ሊውጧቸው ይችላሉ። እነሱ በቃ ትልቅ አሳ ነባሪ በሏቸው። የኛ ባንኮች ደግሞ ትንሹ አሳ በለው። ትልቁ አሳ ትንሹን አሳ እንደሚበላው ሁሉ የውጭ ባንኮች ትላልቆቹ ባንኮች የሀገር ውስጥ ባንኮችን እንዳይበሏቸው፣ ድራሻቸው እንዳያጠፏቸው፣ ለመክሰም ለባንክ ረብሲ እንዳያጋጥሙ የባንክ ኢንዱስትሪውን ውድድር ለመቋቋም ለማስፋትና ለማጠናከር አስገዳጅ ውህደት ሊተገበር ይችላል ማለት ነው። ይህ በእንዲህ እንዳለ ይህን እንደዚህ ካልን የውህደት ወይም ግዢ ሂደቶች ስቴፖቹ ምንድናቸው የሚለውን አልፎ አልፎ የመጀመሪያው ምንድነው? ፕላን ማውጣት ነው። ስትራቴጂ ዲቨሎፕመንት ነው። እንዴት እንዋሃድ፣ በምን መልኩ እንዋሃድ የሚለውን ምን ያደርጋሉ? ንድፈ ሐሳብ ፕላን ያወጣሉ ማለት ነው። ሁለተኛው የፋይናንስ የህግ እና የቴክኖሎጂ ምርመራ ማድረግ ነው። ያ ማለት እንግዲህ ባንክ ኤክስ ምን ያህል ፋይናንስ አለው፣ ባንክ ዋይስ ምን ያህል ፋይናንስ አለው፣ ቴክኖሎጂው ምን ያህል ነው፣ እንዴት ነው፣ ምን ይሰራል የሚለውን ከህግ አንጻር ደግሞ የሚያስፈልጉት ነገሮችን ፕሮሰሶችን እያዩ ምን ይወጣል? ምርመራ ይደረጋል ማለት ነው። ምርመራ ከተደረገ በኋላ እንግዲህ የዋጋ ስምምነት ቫሉዌሽን የሚባለው ደረጃ ላይ ይደረሳል ማለት ነው። ከቫሉዌሽን ቀጥሎ ምንድነው? ኔጎሽዬሽን ይኖራል። የዋጋ ስምምነት ቫሉዌሽን ኤንድ ኔጎሽዬሽን እና ንብረት መገምገም። ኤክስ የተባለ ባንክ እንደዚህ አለው፣ ይህን ያህል መስሪያ ቤት አለው፣ ይህን ያህል አሴት አለው፣ ይህን ያህል ካፒታል አለው። ኤክስ ዋይ ደግሞ ይህን ያህል አለው፣ እንደዚህ አለው፣ ይህን ያህል ካፒታል አለው፣ ይህን ያህል ደንበኛ አለው የሚለውን ምን ይታያል? የዋጋ ስምምነት ላይ ይደርሳሉ ወይም ንብረቶቹ ይገመገማሉ ማለት ነው። ከዛ ቀጥሎ የህግ እርምጃ ይወሰዳል። መጀመሪያ ፕላን አወጡ፣ የስትራቴጂ ዴቨሎፕመንት፣ ከዛ የፋይናንስ የህግና የቴክኖሎጂ ምርመራ አድርገዋል። ከዛ ቀጥሎ የዋጋ ስምምነት ቫሉዌሽን እና የኔጎሽዬሽን አድርገዋል፣ ተደራድረዋል። ከዛ ቀጥሎ ምንድነው? የህግ እርምጃ ነው። ሌጋል አፕሮቫል ነው የሚመጣው። ሌጋል አፕሮቫል የሚሰጣቸው ማን ነው? የኢትዮጵያ ብሔራዊ ባንክ ነው ፈቃድ የሚሰጣቸው። ምንድነው ፈቃድ የሚሰጣቸው? እንግዲህ እኛ ኤክስ ዋይ እና ባንክ ዋይ እና ባንክ ዜድ የተባልነ ባንኮች በፈቃዳችን በእንደዚህ መሰረት መዋሃድ ስለምንፈልግ አንድ ኤንቲቲ መሆን ስለምንፈልግ ፍቀድልን ብለው አፕሮቫል ያስገባሉ። ስለዚህ ብሔራዊ ባንክ ይፈቅድላቸዋል ማለት ነው። ከዛ ፈቃድ ካገኙ በኋላ እንግዲህ ኢንተግሬሽን ነው፣ ተግባራዊ ያደርጉታል ማለት ነው። እንግዲህ እነዚህ ከረዥሙ ባጭሩ የውህደት ወይም የግዢ ሂደቶች ናቸው ማለት ነው። እንግዲህ ይህን ካልን ምሳሌ ሪል ወርልድ ኤግዛምፕል እውነተኛ ምሳሌዎች እንይ። ለምሳሌ ጄፒ ሞርጋን ባንክ ኤንድ ባንክ ዋን ኮርፖሬሽን የተባሉ ሁለት የአሜሪካ ባንኮች መካከል የተደረገ ውህደት 58 ቢሊዮን ዶላር ዋጋ ያለው ሲሆን በዩናይትድ ስቴትስ ካሉ ትልልቅ የፋይናንስ ተቋማት ውስጥ አንዱን ፈጥረዋል። ማናማን? ጄፒ ሞርጋን ባንክ እና ባንክ ዋን ኮርፖሬሽን 58 ቢሊዮን ዶላር ያለው ዋጋ መርጀር አድርገው ፈጥረዋል ማለት ነው። ስምምነቱ የተካሄደው የገቢ ምንጮችን በማስፋትና በፍጥነት እያደገ ባለው የፋይናንስ አገልግሎት ኢንዱስትሪ ውስጥ ተወዳዳሪነትን ለማሻሻል ነው። ጥቅሙ ዓላማው ምንድነው ብለናል ከላይ? ውድድርም ለመቋቋም ለማስፋፋትና ለማጠናከር ስለሆነ እነዚህ ሁለት ባንኮች በፋይናንስ ኢንዱስትሪ ያለውን እድገት ተወዳዳሪነት ለመሻሻል ሲሉ ተዋህደዋል ማለት ነው። ሌላ ደግሞ በሳውዲ አረቢያ ውስጥ ሳውዲ ባንክ ኤስኤቢቢ የሚባል ከአልዋል ባንክ ጋር በ2019 በመዋሃድ በሳውዲ ውስጥ ታላቅ ባንክ ለመፍጠር ችለዋል። እነዚህ ሁለት ሪል ወርልድ ወይም እውነተኛው ዓለም ምሳሌዎች ናቸው ማለት ነው። ይሄ ምንን ያሳያል? እንግዲህ መርጀርና አኩዚሽን የሚባሉ ተርሞች ወይም አድርጉ የሚባሉት ኢትዮጵያ ባንክ ውስጥ እንዲተገበሩ የሚደረጉት ከሰማይ የወረዱ ሳይሆን በእውነተኛው ዓለም በሌላው ዓለም የሚደረጉና ተግባራዊነታቸው ገቢርነታቸው የተረጋገጠ ነው ማለት ነው። ይህን እንደዚህ ካልን የኢትዮጵያ ባንኮችን ውህደት የሚደግፉ ሀሳቦች እስኪ ኢትዮጵያ ውስጥ ያሉ ባንኮች ቢዋሃዱ ምን ሊፈጠር ይችላል የሚለውን ሰፖርቲንግ ሀሳቦች ሰፖርቲንግ አይዲያን እናይ። አንደኛ የግል ባንኮች ኃይላቸው ይጎለብታል። አሁን በጣም ጥቃቅን ዝም ብለው ኪዮክስ የሚመስሉ ባንኮች አሉ። እነሱ አንድ ቢሆኑ አንድ ትልቅ ኢንቲቲ ሆነው አንድ ኃይል ሆነው መውጣት ይችላሉ ማለት ነው። ለምሳሌ 4 ትናንሽ ባንኮች ቢዋሃዱና አንድ ትልቅ ባንክ ቢፈጥሩ ኃይላቸው ይጎለብታል። የባንክ ልዩ ልዩ አገልግሎት ማሻሻልና የቴክኖሎጂ ልውውጥ
እንዲኖር በማድረግ ለደንበኞች ያላቸው ተደራሽነትና የሚያቀርቡት የፋይናንስ መጠን ይጨምራል። በቃ ኦብቪየስ ነው። ዝም ብሎ አላስፈላጊ ኮምፒቲሽን ውስጥ ፎልስ ኮምፒቲሽን ማለት ነው በስናየው ልዩነት ያለ የሚመስል ነገር ግን ልዩነት የሌለው ኮምፒቲሽን ማለት ነው። አንዱ እንደዚህ አርጌ እንደዚህ ብዬ ይላል፣ ያኛውም እንደዚህ አርጌ እንደዚህ ብዬ እንደዚህ ሁኝላችሁ ይላል። በመካከላቸው ግን ሲታይ የሚደረገው ነገር ምንድነው? ምንም አይነት ልዩነት የሌለው ነገር ነው። ስለዚህ እነሱ ወደ አንድ ኢንቲቲ ቢመጡ ኃይላቸው ይጠነክራል። ስለዚህ ውህደት በኢትዮጵያውያን ባንኮች ዘንድ የሚደገፍ ሐሳብ ነው ወደሚለው እንወስዳለን። እንግዲህ ይሄ እንደዚህ ካልን ወደ ማጠቃለያ ስንሄድ ውህደት ወይም ግዥ የባንኮችን አፈጻጸም ሊያሻሽል ይችላል። እንዳልኳችሁ ይሄ እንደዚህ ብሎ የተጻፈ የመጽሐፍ ቅዱስ ወይም ቅዱስ ቁርአን ቃል የፈጣሪ ቃል አይደለም፣ ሰው ነው የሚለው። ስለዚህ ሊያሻሽል ይችላል። ላሻሽል የሚችልበትም ሴናሪዮ አለ። እንግዲህ ቤዝድ ኦን ነው አፈጻጸም ነው። ስለዚህ ነገር ግን ጥንቃቄ የሚያስፈልገው ጉዳይ ነው። ዝም ብሎ ተዋሃዱ ስለተባለ ብቻ ተነስቶ የሚዋሃድ ነገር አይደለም። ጥንቃቄ የሚያስፈልገው ጉዳይ ነው ማለት ነው። ሌላው ኢትዮጵያ የውጭ ኢንቨስትመንትን ለመሳብ የፋይናንስ ዘርፉን ለውጭ ተወዳዳሪዎች ክፍት ስላደረገች የሀገር ውስጥ ባንኮች ከመክሰም ለመዳንና የሀገር ውስጥን አቅም ለማጎልበት ውህደት ይመከራል። ፔሬድ ቅድም እንዳልኳችሁ ነው። እነዛ ትላልቅ አሳዎች ናቸው፣ አሳ ነባሪ ናቸው። ስለዚህ አገር ውስጥ ያሉ ባንኮች ከመክሰም ለመዳን የሀገር ውስጥ አቅምን ለማጎልበት ውህደት ይመከራል። መርጀር ኢዝ አድቫይዘብል። እንዴት ይሆናል የሚለውን አይተናል። ጥቅሙን አይተናል። ጉዳቱን አይተናል። ስለዚህ ምንድነው ማድረግ ያለብን? ጥቅሙን ማክሲማይዝ ማድረግ፣ ጉዳቱን ሚኒማይዝ ማድረግ። በእነዚህ ሴናሪዮ በመመስረት ውህደት ወይም መርጀርና አኩዚሽን የሚለው ጽንሰ ሐሳብ ለማየት ሞክረናል ማለት ነው። እንግዲህ በመርጀርና በአኩዚሽን ያለው ጉዳይ ይሄ ነው። ለዛሬ ያለኝ ሐሳብ እዚህ ላይ ለመቋጨት እወዳለሁ። በሌላ ርዕስ ደግሞ በሌላ ጉዳይ እንደዚህ በፋይናንስ ዘርፍ ላይ የተመሰረተ ጉዳይ አቀርባለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እመክራለሁ። አመሰግናለሁ።